አዎ ኢድ አሳንሽ ሙባረክ እየሰራው ብያለሁ። በውስጥ ኢድ ቀጥላለሁ። ሙባረክ። አዎ ቆይ እጣኔ አዎ ጨስ አዎ። ይዤው ልምጣ። ፍቅር እሳቱ እንዳያልቅ። ኢድ ሙባረክ ብያለሁ። ኢድ ሙባረክ። ኢድ ሙባረክ ለአማንያን። ኢድ ሙባረክ። በድጋሚ ቀን ያልተገናኘን ኢድ ሙባረክ። የዓመት ሰው ይበላችሁ። ዱዓችሁ ተቀባይነት ያገኝ። ሰላም ሁኑ። በሰላምና በጤና በችግር በሐዘንም በውጣ ውረድ ውስጥም በስደትም የተቀበላችሁ እንግዲህ የሚቀጥለውን ኢድ በክብርና በሰላም ከምትወዱትና ከሚናፍቃችሁ በቤታችሁና በዝርቃችሁ እንድትቀበሉ ያደርጋችሁ። ጨርሻለሁ። ይሄም ሲበዛባችሁ ነው። ምንም መሰጣችሁ ነገር የለም። እኔ ከዚህ በኋላ ማለት ነው ጆተኔ በሉኝ በነፃ ላወራም እንዴ ሞቻታለሁ። እንደ ደግ ስለሆንኩ ነው ይሄንን ራሱ እንዲሁ ያወራሁት። ምላሴ ሁላ ይገርም እና ስልክ ይገዛልሽ እንዴ ታዲያ? ስልክ እንዳገዙ እኔ እንዲሁ ከአይፎን 7 ጀምሮ የስልክ ማዕበል ነው ህይወቴን ያበላሸው። ስልክ አልፈልግም። እኔ ሁሌ ተናግራለሁ፣ ቀይ ግመል ነው የምፈልገው። ከዛ ውጭ ኦፓልን በብር ገዛታለሁ ምናምን ነገር እንዳታስቡት። እኔ በ16 ዓመቴ ደመወዝተኛ የነበርኩ ሴት ነኝ። ሰርቼ እንደዚህ በላቤ እንዴ። አሁን ስንት ዓመትሽ ነው? ስንት ዓመትሽ ነው? ጉዳያችን እንግባ። ይበቃል። እንግዲህ ዛሬ ምንም ተገደል እኔ 50 እንዳትይ ብዬ ነው። እሺ ደሜን ያፈልሃው በቃኒ ሳላህ ግመል አለው እንዴ? አረ ኮሜንተር ሳላህ ንጽጽር የሚሰራው ግመል አለው እንዴ? አዎ በቃ ይሄድበታል። አግባኝ ነው የምለው ማሮቼ። የሳላ ስም ከተጠራ እዚህ ጋር ስለ ዳዲ እየተወራም በቃ ነገ ይሄድበታል። ሳላህ ግመል አለው። ኧረ ቀልዱ ጋይስ። ሳላህ ንጽጽር የሚሰራው ግመል አለው። ውሸታሞች። ወይኔ በቃ መታገት ያለበት ሰው ሆነ። አወኩኝ። ባሌ ቤብ ባቢ ወይኔ ፍቅር እስከ ዛሬ ላንቺ ህይወቴን ኩላሊቴን በወንፊት አጠላለሁ ብለኛል አይደለ? እኔ ነው አንተ ነው። ምን ነው ቀኑ ሲደርስ አራ ጥያቄ ያለው ሳላህን አግተልኝ እና ግመሉን አምጣልኝ። ሳላህ መጣ ያለው ሰው ግመል ያለው ሰው ትኩረቴን የሚስበው እቅድ እናወጣለን። እኔ ጋርም ታቃጥራላችሁ፣ ከዛ ሰው ጋር ሄዳችሁ አቃጠራችሁ። ግመል ሊሰረቅ ነው ብላችሁት እንጂ በምን መንፈስ ይመጣል? ማን ይጠራዋል? ትለዩብኛላችሁ እኮ ነው የምላችሁ። እነማን ናቸው እንደዚህ ሰዎች? እኔ ኮሜንታተሮች። የኮሜንታተር ማህበር መስርቱ። ቪዲዮ ተቆርጦ የወጣ በጣም የተዘዋወረ ቪዲዮ ነበረ። የመጀመሪያው ቪዲዮ ቲክታክ ላይ ፖስት ያደረጉት ኦርቶዶክስ ክርስቲያኖች ናቸው። እንደውም ቅድም ለአንድ ሰው እያሳየሁት ነበረ ከሳምንት በፊት። 1 ዊክ ይላል ኮሜንቱ ላይ ራሱ ገብተህ ስታየው ማለት ነው። እና ፈጠረው ከዛ ላይ ነው ዲዩት ምናምን እያደረጉ እንግዲህ ሲሰሩ የነበረው። እና እኔም ከትናንት ወዲያ ምናምን መሰለኝ የመጣው ፖስት አድርጎ ያየሁት እና አጀንዳ መረስም አላደረኩትም እውነት ለመናገር በቃ አይቼው ነው ያለፍኩት። እና ትናንትና ሀኑኒ ቤት ቁጭ ብለን እንደ ርዕስ ያነሱት። እንደውም ምን ርዕስ የምታደርጉት? በቃ ይሄ ርዕስ አይደለም። ከፈለጉ ይብሉ፣ አረም ከሆነ ይብሉ፣ የአርሚት ቦልም ከሆነ እንደዚህ አይነት ነገር አጀንዳና ርዕስ አታድርጉ፣ አስፈላጊ አይደለም ብዬ ነው ያለፍኩት። ገባ? የመለኩሴው ንግግር ለእፎይ ማነው እፎይ የሰራበትን ቪዲዮ ካዩኝ በኋላ ቪዲዮ ሰርቶበታል የሚገርም ነገር። እና ብዙ ሰዎች ቪዲዮን ቫይራል አውጥተውት አየሁኝ ማለት ነው። እኔ ግን ቀድሞ አንድ ኤክሶ የሚባል ጓደኛ አለን እና እዛ ቤት እዩት ሙሉን ዩቲዩብ ላይ ነው ኮሜዲያን እሸቱን የጫነው ምናምን ብሎ እያዳምጥን ነበር፣ ሃይላይት ማለት ነው። እና ለካ ይሄ ምግቡ 2025 ላይ 2023 ይመስለኛል ፖስት ተደርጓል። ገባ? ግን መጀመሪያ ቆርጠው የፖስተቱት ክርስቲያኖቹ ቪዲዮውን የመለኩሴው ንግግር ድምጻቸው እሱ በቃ የሚያሳየው ፌሻል ሪያክሽን የመዘግነኑ አፉ ጋር ደርሶ የሚመልስበት የእሳቸው ደግሞ በቃ እንግዲህ እኔ ቋርፍ ነው አይደል የሚባለው፣ እንደዚህ ነው ቋርፍ። እና ስትሰማው ንግግራቸውን ትቢሆን አስጣሪ ያሉ ነው የአባቶች ያሉ ነው የሚመስለው። ገባህ ምለ በይ እና ደጋግማ ሺህ ጊዜ ራሱ ብሰማው እኔ ሺህ ጊዜ በቃ ከ4 5 6 7 ጊዜ ምጩ የመለኩሴው ንግግር እንደዛ ነው። እሱ ከሚያሳየው ሪአክሽን መዘግነን የሚበላ ነገር ዝግነን ያለው እና ቪዲዮ በጣም አጭር ሾርት ቪዲዮ ነው። ፖስት አድርገው ተቀባብለው ቫይራል አወጥተውታል።
ትልልቅ ሰዎች እኔን ነገር እኮ ነው አጀንዳ ቢዝነስም አይደለም እንደዚህ አይነት ወሬዎች አሁን ላይ እኔ ስራም ስለሚበዛብኝ ማለት ነው። እና አታውሩበት እያልን መጡ። ከዛ ጓደኞቻችን አይተነዋል እንደዚህ አይደለም የሚለው ምናምን አሉን። አየ ነው። ከዛ ኦልሬዲ ርዕስም ተደርጎ ስለተወራ ሂስቶሪ ላይም ሶሪ ብዬ ፖስት አድርጌያለሁ የሀሳብ ልዩነት በመፈጠሩ ማለት ነው። ግን ቶፒኬ እሱ አይደለም። ማህበራዊ ሚዲያ ላይ አጫጭር ቪዲዮዎች ይወጣሉ። ያ ቪዲዮ ቫይራል ይወጣል። በማይክሮ ሰከንድ ነው ቫይራል የሚወጣው፣ ይሰራጫል እንዳለ ማለት ነው። እና ሄደህ ሙሉ ቪዲዮን ስታየው መለኩሲቷ ራሱ እዚህ ገዳም ነው ቋርፍ የምንበላው ምግብ አይገባም ብላ ስትናገር ታያለህ ማለት ነው ዩቲዩብ ላይ። ገባህ እያልክ ያለሁት። እና እሱም ደግሞ ያንን የቀመሰው ምግቡ አንተ ቅድም እንደገለጽከው ምግብ ነው፣ ያው ምግብ ተብሎ ነው የሚጠራው። ያቋርፍ ካልክ በጣም ነው የሚከብደው ብሎ ለመጥራት ራሱ የሚዘጋጁበት መንገድ፣ ኢንግሪደንቱ፣ የሚያደርጓቸው ነገሮች። ከዛ ለምንድን ነው እንዲህ የመረረው ተብለው ሲጠየቁ የክርስቶስን መከራ ለማሰብ ነው አሉ። እኔ ክርስቶስ ማንም ላይ የለበትም። ክርስቶስ አይገባኝም እውነት ለመናገር ያሳስበኛል። አሁን እነዚህ ሰዎች እኔ አዝኛለሁ በጣም። ማንም ሰው ክርስቶስ ላይ የለበትም። ተከፍሎላችኋል ዕዳችሁ። ለምንድን ነው የክርስቶስን መከራና የክርስቶስን ስቅለት የክርስቶስን ሞት በተለይ ኦርቶዶክስ ክርስቲያን የሆናችሁ ሰዎች የምታቀሉት? ተራራ በመውጣት ያንን የሚዘገንን ነገር በመብላት ድንጋይ በመቆፈር ራስን በማሰቃየት ውስጥ ጽድቅን የክርስቶስ ካላዳነው ማንም ሰው ሊድን አይችልም። ማንም ሰው ኦልሬዲ እኔ እርግጠኛ ሆኜ ነው የምድረው ያንን ስለበላችሁ አትድኑም። በቃ 4 ነጥብ። ልክ ዕዳ ያለባችሁ ብድርና ወለድ ያለባችሁ ይመስል ክርስቶስ ላይ መከራ ለአይን የሚዘገነን ለአፍ የሚዘገንን ለምላስ የሚከብድ ምግብ እየበላችሁ እኛንም ኃጢአትን ያስገባችሁ፣ ስታችሁን ያሰታችሁ። ዕዳችሁ ተከፍሏል። በመስቀል ላይ ነው የተከፈለው። ክርስቲያን ለሆነ ሰው ምንም ዕዳ የለበትም። የዳናችሁት በጸጋ ነው። በቃ ድህነታችሁን ተቀበሉ፣ ኑሩ፣ ሕግና ስርዓትን ተከተሉ። ግን ይህን ያህል መከራ አስፈላጊ አይደለም። እኔ በጣም ነው የከበደ ላየሁት ራሱ ማለት ነው። ወደ ሌላ ቶፒኬ ሲመጣ ሙስሊሞች ፖስት አደረጉ። አባቶች አር ነው የሚበሉት ብለው ዋልድባር ይበላል ብለው ፖስት አደረጉ። እንዴት ፖስት ይደረጋል ምናምን ብላችሁ እንጥላችሁ እስኪወርድ ድረስ የጮኋችሁ ሰዎች ሰላም ለእናንተ ይሁን። ምን ነው የገረማችሁ? ማለት ጥያቄ፣ ለምንድን ነው የተገረማችሁት? እናንተ ከዚህ በፊት ስለ እርድ የተሰራ ቪዲዮ፣ ስለ እርድ፣ ስለ እንስሳት እርድና ስለ ጦርነት የተሰራ ቪዲዮ ሙስሊሞች አራጅ ናቸው ብላችሁ በ6 ሰዓት ውስጥ ሙሉ ቲክቶክ እና ኢንስታግራም አልቀራ ፌስቡክ አልቀራ ዩቲዩብ አልሞላችሁትም እንዴ? አንድ የተቆረጠ ቪዲዮ ይዛችሁ፣ የተቆረጠ አይደለም ኤዲት አድርጋችሁ፣ ያ ቪዲዮ ማለት ያያ ዘልደታን ስደት ያስገባው ቪዲዮ ማለት ነው። ጎንደርዬ ድንግልናሽን ጠብቂ ተሰድጃለሁ ብሎ የተሰደደበት ቪዲዮ ይቅርታ ስለተጠየቀ እንደ ባብ ቀጥቅጣችሁ ያባረራችሁበት ቪዲዮ ማለት ነው። እናንተ ለሱ ይቅርታ ስለጠይቃችኋል? እራሳችሁ ማን ነኝ ብላችሁ ነው የምታስቡት? የምትወጣጠሩ ኦርቶዶክስ ክርስቲያኖች ኦር ክርስቲያኖች በአጠቃላይ እንዲህ ውጥር ንፍት ምናምን የምትሉ እንደፉኝት ለማያውቃችሁ ሁሉም ንፋስ በየአቅጣጫው ነው የሚነፍሰው። ስለዚህ እናንተ ስለ እውነት፣ ስለ ስነ ምግባር፣ ስለ ልክና ትክክል የማውራት ሞራል የላችሁ። 2 ቪዲዮ ኤዲት አድርጋችሁ ክርስቲያኖችን ሊያርዱን ነው ብላችሁ ድፍን ኢትዮጵያ አይደለም ድፍን ዓለም አይደል ተጠለቃችሁት። በኢንተርኔት አራጆች ናቸው ገዳዩ እየተቀባበላችሁ ዛሬ ዋልድባ ገዳም ቋርፍን አር ነው የሚበሉት ብሎ ቪዲዮ ሰሩ። ውሸታሞች ብላችሁ ድራማ የፈጠራችሁት ሰዎች እናንተ ከዚህ በፊት ያን ቪዲዮ ስታሰራጩ ቼክም ቡክም አላደረጋችሁ ማስረጃው። ስለዚህ አዲስ ነገር አይደለም፣ የሚዲያ ባህሪ ነው። ቪዲዮ ይዞ መሮጥ፣ ቪዲዮ ይዞ ከአንድ ቦታ መንቀሳቀስ፣ ከዛ በዛ በቃ ሆ ብሎ ቫይራል ማውጣት
ጆሮአችሁ የሚወደው ነገር ስለሆነ ነው። ይሄ ሙስሊም ክርስቲያን ብዬ አይደለም። ኢትዮጵያኖች እንደዚህ ናችሁ። ተራ ወሬ፣ መረጃ የሌለው ማስረጃ የሌለው ነገር ይዛችሁ በመሮጥ አንደኛ ስለሆናችሁ እናንተ ከዚህ በፊት የሚያገዳድል ነገር አውርታችኋል። ሊያርዱን ነው እንደዚህ አድርጋችሁ ረዷቸው ብሎ ኡስታዙ አስተማራቸው፣ ሊጨርሱን ነው ብላችሁ ቪዲዮ ስትሰሩ ማንንም ያረመ ያስተካከለ የለም። ሙስሊሞች ናቸው ማስረጃ መጥተው አሳይተው አስተካክለዋችሁ ይቅርታም አልጠየቃችሁም። ስለዚህ ባትወጣጠሩ ማለት ነው። እንደ ተበዳይ ሪያክት ባታደርጉ። እኔ በጣም ደስ የሚለኝ እናንተ ሪያክታችሁ አንድ አይነት እኮ ናችሁ። ምንም እኮ ልዩነት የላችሁ። ደማችሁ አንድ ነው፣ ዜግነታችሁ አንድ ነው፣ አስተዳደጋችሁ አንድ ነው። መስጊድና ቤተክርስቲያን ይለያችኋል ማለት አንዳችሁ ከአንዳችሁ ትሻላላችሁ ማለት አይደለም። እንዳለ መረሸን ያለባችሁ ሰዎች ናችሁ። እንደ ዜጋ የተቆረጠ ቪዲዮ ይዞ መሮጥ፣ ከዛ አጀንዳ መፍጠር፣ ከዛ ረብሻ መፍጠር፣ ከዛ ደግሞ ድራማ መፍጠር፣ ከዛ ፖለቲካ መፍጠር፣ ከዛ ደግሞ ሌላ አጀንዳ መፍጠር። ይሄ የዜግነት ባህሪያችሁ። ስለዚህ ልክ እንደ ተጠቂና እንደ ቪክተም የወልዱ አባቶች ተሰደብን፣ ውሃብያ ሙስሊም ይህን ትበላለህ ለማያውቅ ይህም ብላ ይቅርታ መጠየቅ አለብን። ማን ስለሆንክ ብሮ ማነህና? እናንተ ለየትኛው ብልግናችሁ ይቅርታ ጠይቃችሁ ነው ይቅርታ የሚጠይቋችሁ? እነሱ ተሳስተናል አጥፍተናል ብለው እንኳን ይቅርታ ቢጠይቋችሁ እነሱ እርግጠኛ ነኝ እናንተ አላደረጋችሁትም ከዚህ በፊት ለሰራችሁት ቆሻሻ ተግባር ማለት ነው። ስለዚህ ማህበራዊ ሚዲያ ላይ አጫጭር ቪዲዮዎች ከቦታ ቦታ ማንቀሳቀስ፣ ከዛ ቫይራል መውጣት፣ ከዛ ፖለቲካ ድራማ መፍጠር፣ ከዛ ረብሻ መፍጠር የኢትዮጵያ ኮሚኒቲ ባህሪና ማንነት ስለሆነ የሃይማኖት እንትን አደርጋችሁ ባታወሩት በጣም ጥሩ ነው። በተለይ ክርስቲያኖች ይሄ እናንተ ቁጥር አንድ ናችሁ። እንደውም በቃ አዋርድ ቢኖረው የምትበሉት አይነት ስራችሁ የተለመደ ስራችሁ ነው። ሀትሪክ የምትሰሩት በዚህ ነው። እንደው ቪክተም ሪአክት አታድርጉ ነው። ግን ትልልቅ ኢንፍሉዌንሰሮች እንደዚህ አይነት ነገሮችን ያደረጋችሁ እና እንደው ዘለቅም ሲል ደግሞ አስቀድማችሁ ለህዝቡ የሐሰት መረጃ ሰጣችሁ የእናንተን መረጃ አምኖ ተከታዮቻችሁ ቪዲዮ ላሰራጩ ሰዎች ይቅርታ መጠየቅ አለብን ብላችሁ የምታምኑ ከሆነ በራሳችሁ ተነሳሽነት ይቅርታ ጠይቁ። ልክ አይደለንም ብላችሁ ካመናችሁ። ከዛ ውጭ ግን ማንንም የመውቀስም የመጠየቅም መብት የለውም እዚህ ሶሻል ሚዲያ ላይ እና ጥፋቱም የእናንተ ነው። ኮሜዲያን እሸቱ ሆዳም ስለሆንክ ያንን የጀመርከውን ህንፃ ስላልጨረስክ ከዓለም የተደበቁ መለኮሳቶችን እያሯሯጠ ድራማ የህንድ አክተር ነው የሚመስል ይሄ ኩችኩቼ የሚባለውን ህንድ እሷን ስራ ትሮጣለች፣ ካሜራማኑ እሷን ይሮጣል። ኮሜዲያን እሸቱ አልደረሰባትም አሉ። ኧረ እባክህ ማን ነው የሚቀርጣት ታዲያ? በድሮን ነው የምቀርጣት? ይህን ትበላለህ። እንስራን ይዛ ትሮጣለች፣ ካሜራማን ይሮጣል፣ እሸቱ ከኋላ ይሮጣል። አልደረሰባትም አሉ። ከዛ ውሃው ከደረሰና ነገራት፣ እንስራን ይዛ መልሳ ሮጠች አሉ። በጣም ነው እንዲህ እንደ ፊልም መስራት የፈለጋችሁት? ሲጀመር እንደዚህ አይነት መለኮሳቶችን ቤተክርስቲያን ራሳቸውን የደበቁ ከዓለም የራቁ ሰዎችን ለዓለም እየሸጣችሁ የምትበሉ ሰዎች ራሱ መርገምት ይመጣባችሁ እናንተ ላይ። እከካም ደከከናም ሸኮኒያም ይሆናችሁ። በክብር ነው የምሰደበው። ይቅርታ። በዚህ ጋር የኢሉሚናቲና የኤአይ ስልጠና ትሰጣለህ፣ በዛ ጋር መለኮት ተሯሩጣለህ፣ በዚህ ጋር የህፃናት ታዳጊ ህፃናቶችን አእምሮ ታበላሻለህ። ከዛ ደግሞ እዚህ ጋር የመንግስት ካድሬ ነህ። ይህን ሁሉ የምታደርገው ሆድን ለማሙላት ነው። ታዲያ ለምንድን ነው ገዳም የገቡት እነሱ? ላይትም ያስፈልጋቸው፣ መብራትም ውሃ ማጣሪያ ያስፈልጋቸው፣ ፈርሲድ ያስፈልጋቸው ከሆነ ምቾትም ያስፈልጋቸው ከሆነ ለምንድን ታዲያ ገዳም የገቡት? ለምንድን ነው እነሱን ሸጣችሁ ራሱ እናንተ ቤተክርስቲያኗን የምታስተዳድሩት? ለምንድን ነው የሚሸጡት? እዛ ያሉ መለኮሳቶች ራሱ የእናንተ ችግር እኮ ነው። እነሱ የሚበሉት ነገር ቪዲዮ ላይ ባይወጣ እናንተ ቪዲዮ ላይ ጥርት ያለ ቪዲዮ ብትሰሩ
እዚህ ሁሉ ድራማ ይፈጠራል። ስለዚህ ልክና ትክክል ንጹህ እንደሆናችሁ አድርጋችሁ እንደ ቪክተም እንደ ተጠቂ አትስለምለሙ በእናታችሁ። ዚቋ ላይ ቀራችሁ ዋልድባ ገዳም የተባለ ካሜራችሁን ይዛችሁ እየሄዳችሁ ትሸጧቸውና ማህበራዊ ሚዲያ ላይ ከዛ ሁሉም ሰው የሚፈልገውን አጀንዳ ዞ ሲሮጥ እንደተበዳይ መታችሁ ደግሞ ድራማችሁን ትደርማላችሁ። የታዳጊ ህፃናቱን ስለ ልቦና ያበላሸ ሰው ነው ኮሜዲያን እሸቱ። እኔ ከዚህ በፊት ተናግሬያለሁ። መስዑድን ሲያቀርበው መስዑድ የሚባለው ያ ወንዱ እና ይቺ ሴቷ አቴቴ ወጥ ምናምን የምትለዋለች። እነዚህ ልጆች እዚህ መድረክ ላይ መቅረብ ይሄ መስፈርት ነው ብለው ስለሚያስቡ ልጆቹም ወላጆችም ልጆችን ስለ መግባር ያጣሉ ብለን ስንናገር ሞላጭ እናንተ ግብረ ሰዶም፣ እናንተ ቤተክርስቲያን ጠላት፣ እናንተ ምቀኛን አላችሁ። የአሜሪካን ቤተክርስቲያን ሲያሰራ አሜሪካ ነገር ገዳም አሰራለሁ ሲል ይህ ሰውዬ እኮ የሚያገኘው ገንዘብ ቤተክርስቲያኑ ከሚያገኘው በላይ ነው ብለን ስናስረዳችሁ እንጥሌ ወረደ ከፊላያችሁ አልፈልግም ምናምን አላችሁ። ሸጣችሁና ህይወት ተደራጀባችሁ። አሁን ደግሞ እየዞረ ገዳም ሲሸጥ ዝም ትሉታላችሁ እንጂ ያ ምግብ ያ እናንተ ቋርፍ ያላችሁት ምግብ ገዳይ የሆነ ምግብ ነው። ቅድም ባቢ እንዳለው አር ስላልሆነ አር አይደለም የሚባል አይነት ምግብ አይደለም። የመጨረሻ ዘግናኝ አፉ ላይ እንኳን ለማስጠጋት የከበደው ለምን ሲባሉ እነሱ ራሱ የነፍስም የስጋ ምግብ ነው። የነፍስም የስጋ ምግብ ክርስቶስ ነው። ለአንድ ክርስቲያን የነፍሱም የስጋው ምግብ ክርስቶስ ነው፣ ወንጌል ነው። ናሽናል ጂኦግራፊ ላይ ያሉ እንኳን ምን እንዲህ እኔም ቃላት እኮ አይገልጸውም። ዲሰርት አድርጋችሁ ብሉት እናንተ ይሄን ያለ ስፔሻል ምግብ ነው ብላችሁ ከተቆረቆራችሁ እንዴ እሱ የሚያሳየው ፊቱ የፊቱ የመዘግነን ያ ሁሉ እንደዛ የሚዘገነን ምግብ አፍ ውስጥ ማድረግ ያቃተው ምግብ እነሱ እየበሉ እየኖሩ ተደለም ብለው ካሜራ ይለቃሉ። ተሸክም ሄዱ ካሜራ ለምንድን ነው? ምግባቸው ያ ከሆነ የሚጠጡት ያንን ከሆነ ሴትዮዋ ስትናገር ሰምታችኋታል። የሞተ ነገር ይገባበታል ውሃው ላይ አለች። ውሃው ላይ ቆሻሻውን ሰብስቦ ነው የሚያመጣው አለች ውሃው። እኛ ግን ስንጠጣ ይጣፍጠናል አለች። ምኑንም ሰብስቦ ነው የሚያመጣው ውሃው አለች። ከዛ ሲሰክሳት ምን ይላታል? እማሆዬ የውሃ ማጣሪያ የለም፣ እማሆዬ ቅድመ ጥንቃቄ ለአደጋ ጊዜ የለም። አሁን ከዚህ ደረጃ ላይ ተንከባለ በሞት ኮሜዲያን እሸቱ ብትሞት በጣም ነው ደስ የሚለኝ፣ ውስጤ ነው። 76 ጥይቴን ተኩሼ እያልኩ ምናምን ነበር የምደግስብህ ሬሳ ላይ ደደብ። የማይገባ ቦታ እየገባችሁ መልክና ድራማ የምትሰሩ ሰዎች የራሳችሁን ኃላፊነት ተወጡ። ኃላፊነት ውሰዱ፣ ለራሳችሁ ሪስክ ውሰዱ። ሚዲያ ላይ የወጣ ነገር ማንም ኮንትሮል ማድረግ አይችልም። ኮንትሮል ይደረጋል የሚባል ነገር የለም። ሚዲያ አንተ ታውቃለህ፣ የሚዲያ እውቀት አለ። ሸኮኒያም ደከከናም ስለሆንክ ነው ያን ቪዲዮ ያወጣኸው እንዴ። ዓለም እንዴት ነው ይሄ? ዓለም በቃኝ ነው እንዴ? ህይወታችሁን ቀለል እንዲልላችሁ ምን እናደርግላችሁ? ወፍጮ እናስገባላችሁ፣ ዘይት እናስገባላችሁ፣ የገበታ ቅቤ፣ እርሻ ዘመናዊ ትራክተር ያስፈልጋችኋል። እኔ የውሃ ማጣሪያም አይደለም የሚያስፈልጋችሁ ለእናንተ የሚያስፈልጋችሁ ወንጌል ነው። ያንን የመከራ ምግብ ያንን በሽታ የሆነ ምግብ በልታችሁ አትጸድቁም። ስለዚህ የክርስቶስን ስጋና ደም ነው መብላት ያለባችሁ። መዳን በክርስቶስ ነው። ዕዳ የለባችሁም። ዕዳችሁ በመስቀል ላይ ተከፍሏል። ድናችኋል። ተፈጸመ ነው የተባለው። ዛሬም ተንሳኤ ነው። እናንተ ጋር ግን ዛሬም ሆሳዕና ነው። ጌታ ሆይ ና፣ ጌታ ሆይ አድነን። አረ መጥቶ ሄዷል። እናንተ እኮ ሴጣን ፕራንክ የምታደርጉ ሰዎች እኮ ናችሁ። ሴጣን ራሱ ብዥ እኮ ነው የሚልበት። ወንጌል ነው የሚያስፈልገው። እዛ ጫካ ውስጥ እንስራ ተሸክማ ለምትሮጧ መለኩሴ፣ መሬት ለምትቆፍሯ መለኩሴ፣ አዋራ እንደዛ አእምሯቸው እንዴ የራሻ መለኩሴዎች መለኩሴ አይደሉም እንዴ? በጣም ብዙ ኦሪየንታል ቸርቾች እኮ አሉ ዓለም ላይ።
ጸደት ብሎ ነው የሚኖሩት። ዘመናዊ ህይወት ነው የሚኖሩት። ለምንድን ነው አለ? ስለዚህ እናንተ ራሱ ማድረግ ያለባችሁን ነገር አድርጉ። ተጠቂ እና ተበዳይ ለመምሰል እድሜ ልካችሁን እንዲህ ሲያደርጉ ነው ነገስታት ንጉሳያኖቻችሁ ሞተው የቀሩት ከዛ አስቀያሚ ባንዲራቸው ጋር። ንቁ። ኢየሱስ አሁን ይመጣል። ሊፈርድ ነው የሚመጣው። ያንተን ቋርፍ በላህ፣ በቆልት በላህ፣ ቁርጥ በላህ። ኢየሱስ ቢዝነሱ አይደለም። ምንስ ብትበላ ኢየሱስ ለኢየሱስ ምን ሆኖ አንተ የበላው ነገር? በስራ ነው የምትድነው። በጸጋ አንዴ ያድነዋል። ማንም በራሱ የዳነ የለም። የእግዚአብሔርን መንግስት የምትወርሰው ግን በስራ ነው። እንደ ጦጣ የበሰበሰ ፍራፍሬና የገማ ነገር በልተ ሽቅብ ወተ ቁልቁል ወርደ ተፈሰደብኩ ብለህ መልክ ሰርተ ምናምን ጽድቅን አታገኝም። ትንፈራፈራታለህ፣ አታገኝም። ስለዚህ ወንጌል ስበኩ። እንዲያው በዛፎቹ እንዲያው በፍራፍሬ ወንጌል ስበኩ። እዛ ቦታ ላይ የሚያስፈልገው ወንጌል ነው። ኮሜዲያን እሸቱ ነጠላህን እየጎተትክ በየገዳማቱ ከዓለም በተደበቁ ራሳቸውን በሸሸጉ ቦታዎች እየሄድክ ካሜራ እየደቀንክ ለዓለም አሳልፈ ሰጥተሃቸው ካሰደብክ በኋላ መልክ የምትሰራ ከሆነ አንተ ራሱ ተጠያቂ ነህ። ሚዲያ ላይ የተለመደ ነው። ማንም ከመጣ ይሸጣል እዚህ ሚዲያ ላይ። ስለዚህ ሶሻል ሚዲያ ላይ ያላችሁ ሞሮፍ ቲክቶክ ላይ ያላችሁ ኦርቶዶክስ ክርስቲያኖች ደግሞ ለማያውቃችሁ እኛ እናውቃችኋለን። ለእንስሳት እርድ እንስሳትን እንኳን ሞርዳችሁ ረዱ የተባለውን ጦርነት ላይ እንኳን ጠላትን በአሰቃቂ ሁኔታ አትግደል የተባለውን ሊገሉን ነው ብላችሁ እልል ስትሉ ምንም ማስረጃ አልነበራችሁም። የተቆረጠ ቪዲዮ ይዛችሁ ነው። ስለዚህ ታሪክ ራሱን የደገመው ቋርፍም አሉ አርም አሉ ሰውም ማረዳላችሁ እንስሳ መረዱ አሉ። አንድ አይነት ናችሁ። ምንም አትሰቃቀሱ። ስለዚህ ሁላችሁም ማህበራዊ ሚዲያ አጠቃቀማችሁን አስተካክሉ። ቪዲዮ ቼክ አድርጉ። በተለይ ትልልቅ ፎሎወር ያላችሁ ሰዎች፣ ታዋቂ ሆናችሁ ብዙ ተከታይ ያላችሁ ሰዎች ስታችሁ ሰፊውን ህዝብ አታስቱ። መረጃ ሰብስቡ፣ ፖስት ስታደርጉ ትምህርት ይሆናችሁ። አሁን ሁላችሁም ፋውል ሰርታችኋል። በቃ ሙስሊሞቹም ፋውል ሰርታችኋል፣ ኦርቶዶክሶችም ከዚህ በፊት ፋውል ሰርተዋል። ስለዚህ አሁን እኩል አንድ ናችሁ። ዋንጫውን የበላ አርሰናል ነው። ፈቃደኛ የሆነ ብቻ ይቅርታ ይጠይቅ እንጂ ተጠቂነን ይቅርታ ይገባናል ምናምን 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 ነጥ መነፈላ ምናምን ትጨጽፍ አያወጣም፣ አያወጣም። ስንተዋወቅ አንረሳም፣ እኛ ብሮ አንረሳም። ዋንጫውን የበላ አርሰናል ነው። ፕሮቴስታንቶቹ እንዲህ ይላሉ። መሳደብ ፈርተው እኮ ነው። አረ በጌታ በኢየሱስ ስም አረ ጌታ አድኗችኋል ይህንን አትብሉ እያሉ ሂስቶሪ እያደረጉ ይለቃሉ። እናንተ ደግሞ ምስጥ፣ የትውልድ ምስጥ እድሜ ልካችሁን የኦርቶዶክስ ቤተክርስቲያን እንዲህ አከርካሪ ተጣብቃችሁ መዥገሮች፣ የራሳችሁ እኔ የሚል ነገር የሌላችሁ ድኩማን ናችሁ። እናንተ ደግሞ አይቻለሁ ፖስታችሁ። ፈሪ ማይክ ይዛችሁ እንዳትናገሩ ወቅታዊ ሁኔታ አይፈቅድላችሁማ። ተጣብቃችሁ ለዘመናት መናፍቅ እየባላችሁ ስትሰደቡ የነበራችሁ ሰዎች አሁን እንደ መዥገር ተጣብቃችሁ ነው እያደናችሁ ያላችሁ ኦርቶዶክስ ክርስቲያን ነፍሶች ማለት ነው። ግን ደግሞ ልማድ አይለቅም። ሰው ይህን በልቶ አይደለም። ያረ የጌታ ስጋና ደም ነው የሚያድነው። አረ ወደ አፍ የሚገባ እንጂ ካፍ የሚወጣ አያረክስም ብሏል። ፕሬሪ 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 ምናምን እያላችሁ ለምን ደም አትናገሩት? አርማ ሆኖ አይደለም። አርባ ይሆን ራሱ እናንተ ያንን በልቶ ሰው ይድናል ብላችሁ ታስባላችሁ? ቋርፍ ሆኖ ራሱ ቋርፍ ተበልቶ ይዳናል? በእናንተ ያድናል? መዥገር ናችሁ። እንዲህ የተጣበቃችሁት ኦርቶዶክስ ቤተክርስቲያን እንዲህ እንደ መዥገር ተጣብቃችሁ ዘመናችሁን በሙሉ ሳትቆሙ ማለት ነው። ምድረ ፓራላይዝ መቋሚያ ስትሰርቁ፣ ከበሮ ስትሰርቁ፣ ነጠላ ስትሰርቁ፣ ቅርስ ስትሰርቁ፣ ጽናጽን ስትሰርቁ፣ አሁን ደግሞ ልጆቻችሁን እየሰረቃችሁ ነው። ምክንያቱም እናንተ ብራንድ የላችሁም። በተመሳሳይ ምርት ነው ሁሌ የምትሰርቁት። እነሱ ደግሞ ደደብ ናቸው። እስላሚክ ፎቢያ ስላለባቸው ለእስልምና ያላቸው ጥላቻ ከእናንተ ጎን እንዲቆሙ አድርጓችኋል።
እናንተ ደግሞ ማንንም ሰው አትወዱ፣ ያልዳንን ሰው አትወዱ። ስለዚህ እኔ እናንተ ሳይኮሎጂካሊ ጌማችሁ በጣም ነው የምወድላችሁ። ይመቻችሁ። ሁሌ ነው ማደንቃችሁ። 1933 ላይ ቸርች እንኳን ያልነበራችሁ እንዲህ ውር ውር የምትሉ ስትጸልዩ ግንባራችሁን ትባሉ የነበራችሁ ሰዎች ዛሬ በአደባባይ እየጮኋችሁ የምትጸልዩት በጸጋ አይደለም፣ ስትራቴጂካል በሆነ አካሄዳችሁ ነው። አሁን ደግሞ ሁኔታው ለእኔ ታመቼ ነው ማህበራዊ ሚዲያ ላይ ግን ቁሙ፣ በነገራችሁ ላይ ቁሙ። እንደ ቫይረስ አትጣበቁ። የሰው ሀሳብ ላይ ነቃ ደንገጥ ብላችሁ ቁሙ። አዬ ለማያውቃችሁ ጌታ ለማያውቃችሁ በጣም ነገረማችሁ እንዴ! ጉድ እኮ ነው። ድምፅ አይሰማም። በይ አይሰማም። እንትን ይመስለኛል ማይክ እና ሀሳቤን ስዘጋላችሁ ማህበራዊ ሚዲያ ላይ የተቆረጠ ቪዲዮ ይዞ ማንቀሳቀስ ይቆም። ኃላፊነት እንውሰድ ለምናደርገው ነገር። አሁን እንዳልኳችሁ አንድ እኩል ናችሁ። ዋንጫውን የበላው አርሰናል ነው። በሚቀጥለው ግን አይደገም። የሚበረታታም አይደለም፣ ጥሩም አይደለም። ልክ ያልሆነ ነገር ልክ አይደለም። የተሰራው ጥፋት ነው፣ ስህተት ነው። ስለዚህ ለሱ በሰፊው ህዝብ ስም እኔ ይቅርታ ጠይቃለሁ። ይቅርታ አድርጉልን። አሁን የሳንተ ሴትዮ ቤብ ምን በጣም ነው እንዲህ የምትቅለሰለሰው አንተ ደግሞ ማይኩን እንቀለው፣ ማይክሮፎኑን እንቀለው። ጊዜው ከፍቷል። ቻርጁ ላይ ከሆነ ቻርጁ እንቀለው። የሆነ ነገርህን ሰክተሃል። ምንህን እንደሰካህ አላውቅም። ምንም አልሰካውም። ብሰካማ ይደላል። አሁንስ ይሰማል? አሁን ቆንጆ ነው። እኔ የሚያስጠላኝ ኮመንት የማልሰጠው እኔ በምክንያት ነው። በነገራችን ላይ ብዙ ደስ የሚል ኮመንት ቢኖርም የሚያዝናና ማለት ነው። በዛ ልክ ደግሞ በጣም የሚያስጠላ ኮመንት ነው የምታየው። እኔ ሰው እንዴት በዚህ ልክ ራሱን አለማውራት እኮ ይቻላል፣ አለመጻፍ እኮ ይቻላል። ገብቷል? አንዳንድ ሰው የሚያስቀምጠው የሚጽፈውን ኮመንት ቮሚት በጣም የሚያስጠላ ኮመንት ነው የሚጽፈው። ለምን አላውቅም። በቃ መጻፍ ስላለበት የሚያስጠላ ስዕል ያስቀምጣል። የሚያስጠላ ማለት ነው። ምንም መልእክት የለው። የሚገርመው ማለት ነው። ዝም ማለት እኮ ይቻላል እኮ። ስጀመር ኮመንት መስጠት አንችልም። ከቪዲዮ ጋር በፍጹም የማይገናኝ ነገር ነው። ሰው መጻፍ ስላለበት ብቻ የሚጽፈው። ስለዚህ ኮመንት የሚጻፈው ዝም ብሎ መጻፊያውን ስላገኘው ብቻ አይደለም መጻፍ ያለበት። በእውነት እኔ ራሴን ያጠፋሁት ለዚህ ነው። በጣም ነው የሚያስጠላው ነገሩ ስታየው። ደግሞ ሳበስራችሁ በጣም የሚያስጠላው ደግሞ ለሚያስጠላ ኮመንት ጊዜና ቦታ ሰጥተው አጀንዳ የሚያደርጉ ሰዎች እናንተ እሱ ነው የገረማችሁ። ኮመንት የሚጽፉ ሰዎች የሚያስጠላ ኮመንት ማለት ነው። የሚገርመው ደግሞ የሚያስጠላ ኮመንት በተጻፈ ቁጥር ቪዲዮ እየሰሩ የሚያለቃቅሱ ሰዎች አሉ። ትልልቅ ሰዎች። አሁን እኔ የጤና ሚኒስተር እንዳለው የዚህ ሀገር የጤና ሚኒስተር እንዳለው ከ50 ዓመት በላይ የሆኑ ሰዎች ከሚዲያ መጥፋት አለባቸው ብሎ ነበረ። ለምን ሲባል አይ ምናልባት የሆነ ሰዓት ላይ ፊት ብለውባቸው ስለማይታወቅ ራቁታቸውን ሊወጡ ይችላሉ አለ። እንዴት ራቁታቸውን ይወጣሉ? እነዚህ ሰዎች እኮ ስሜታቸው እየደከመ ነው የሚሄደው የሚል አስተያየት መጣበት። እንደዛ ማለት አይደለም። ራቁታቸው ሲባል የገላ ራቁት አይደለም፣ የአይምሮ ራቁት ነው አለ። አሃ ብዬ እኔ ተቀበልኳት ምክሩን ማለት ነው። አንዳንድ ሰዎች የአይምሮአቸውን መራቆት ለህዝብ ግልጽ ለማድረግ እዚህ ጋር ይመጣሉ። ስለዚህ ከ50 ዓመት በላይ የሆኑ ሰዎች ከሚዲያ መጥፋት አለባቸው። ምንም ትርጉም የለውም። ራቆታቸውን ምንድነው አይምሮአቸውን ከመራቆቱ በፊት ከሚዲያ ጠፍተው ቁጭ ብለው ልጆች ከወለዱ ልጆቻቸውን እያሳደጉ ኑሯቸውን ቢቀጥሉ ነው የሚሻለው እንጂ እኛ ጋር መጥተው ባያጣበቡት መልካም ነው። ትርጉም የለውም። እኔ ሲጨንቀኝ አንዳንዴ ሲጨንቀኝና በጣም ሲመቸኝ ወይም ሲገርመኝ ስገረም ስጨነቅ
ስደነቅ ኮመንት ላስቀምጥ እችላለሁ። በቃ ለነዚህ ነው ከገረመኝ ኮመንት ላስቀምጥ እችላለሁ። አንዳንድ ሰዎች ግን ስራ ስለሌላቸው ብቻ ለተጻፈ ኮመንት ሁሉ ቪዲዮ እየሰሩ መልስ ይሰጣሉ። ይሄ የዚህ ሀገር ሰው እንዳለው የአእምሮ ምራቆት ነው ብሎ ነው ያስቀምጠው። ከ50 ዓመት በላይ ያሉ ሰዎች ከሚዲያ መጥፋት አለባቸው፣ አእምሮአቸውን ተራቁቶ ከመዋረዳቸው በፊት ከሚዲያ መጥፋት አለባቸው ብሎ ሲል ከዚህ አንጻር ነውና ከ50 ዓመት በላይ የሆኑ ሰዎች ሚዲያ ቦታውን ባይጋፉ አይመጥናቸውም። ለእነሱም የሚሆን አይደለም። ቲክታክ በነገራችን ላይ በወጣቶች ለወጣቶች የተሰራ ነገር ነው። ገብቷችኋል? በወጣቶች ለወጣቶች የተሰራ ነገር ነው። ዩቲዩብ የሚባል ነገር አለ። የአረጋውያን የሹገር ምናምኖች ትንሽ ምራቅ ለዋጡ ሰዎች፣ ለቆረቆዙ ሰዎች፣ ትንሽ ራቁታቸውን ምንድነው አይምሮአቸው ለተራቆተ ሰዎች፣ ትንሽ ከራሳቸው ማንነት ጋር ለተጋጩ ሰዎች እኔ ፍልስፍናቸው ደግሞ በጣም ነው የሚገርመው። ሃይማኖት እኔ ከሃይማኖት የምፈልገው የአእምሮ ሰላም እንፈልጋለሁ። ከአእምሮ እኔ ውስጤን ሰላም ሊሰማው ይገባል ማለት የአእምሮ ሰላም የምታመጣው ሃይማኖት የአእምሮ ሰላም ሊሰጣ አይችልም። እንደዛ የሚባል ነገር የለም። ከሃይማኖት ጋር እኮ ራስን ስትገነባ፣ ውስጥን ስትፈውስ፣ ውስጥን ስታክም እኮ ነው የአእምሮ ሰላም የውስጥ ሰላም የምታገኘው እንጂ በ50 ዓመት የመንፈስ መረጋጋት የሚባል ነገር የለም። መናጋት ነው የሚመጣው። ምክንያቱ ቦታውን አልተገኘም፣ ጉዳዩን አልተገኘም። ስለዚህ ሰዎች ትልልቅ ሰዎች ወይ ቦታውን ልቀቁ ወይ ከቦታው ጠፍታችሁ ማንነታችሁን መጀመሪያ ከራሳችሁ ጋር ነው መገናኘት የሚቀድመው። ሃይማኖት ነው የሚባለው ነገር በነገራችን ላይ ራስን ሳታገኝ ሃይማኖት ማግኘት ማለት ህመም ነው፣ በሽታ ነው፣ ትቀውሳለህ። በመጀመሪያ ከራስ ጋር ነው መገናኘት ያለብህ። ውስጥን ፍላጎትህን ነው መርዳት ያለብህ መጀመሪያ እንጂ ዝም ብሎ የውስጥ ሰላም ፈልጋለሁ ሃይማኖት እንትን እያደረኩ ትርጉም የለው። መጀመሪያ ከራስ ጋር ተገናኝ። መጀመሪያ ውስጥን ምን እንደሚፈልግ ተረዳው። መጀመሪያ ብር ከሆነ የፈለከው መስራት ነው ያለብህ። እንደዛ እኮ ነው የሚባለው። ወይም ደግሞ መለመን ነው። በቃ በግልጽ ነው። ብር የፈለገ ሰው ይለምናል፣ ይሰራል እንጂ ሃይማኖት አይቀይርም። የምሬን እኮ ነው። የውስጥ ሰላም የሚፈልግ ሰው ከራሱ ጋር ነው የሚያወራው። ከዛ ራሱን ካገኘ በኋላ የሚያስፈልገውን ሃይማኖት ነው የሚያስፈልግ ካለው ውስጡ ሃይማኖት መፈለግ መቀየር ነው። ካልሆነ ግን የውስጥ ሰላምን ለማግኘት ተብሎ ሃይማኖት መቀየር የለባችሁም። መጀመሪያ የውስጣችሁን ፍላጎት ማየት መረዳት አለባችሁ። አረጋውያን፣ ትልልቆች፣ ሼቦች እንዴ ከነሺ ቤታችሁ እዚህ ጋር መጣችሁ እንትን አታድርጉ እንዴ። ለሁሉ ነገር እኮ አስተያየት አይሰጥም እኮ። በጣም ነው የሚደብረው በነገራችን ላይ ለሁሉም ነገር። እኔ የሆነ ሰዓት ላይ አውቀው ምን አደረጉ ልንገራችሁ። የእርኩሳንና የባለጌዎችን ፖለቲካ ምን አደረጉ። የሆነ ሰው ነበረና አንተ እኮ እንደዚህ ብለህ ካወራ እነዛ ተሳዳቢ ሰዎች ይነሱብሃል ምናምን ብለው አጠሯት። እቺ ፖለቲካ ማለት ነው። በፖለቲካ አጠሯት። ከዛ ደግሞ ሰውየው ምን አደረጉት? እንደፈለገ ብዙ ነገር እንዲያወራ ደግሞ እንትን አደረጉት፣ ነካኩት። ከዛ ሰውየው የሚዲያውን ነገር ስለማይረዳ አደረጉት። ሰው ና እንጂ ቆይ ተው እንጂ የሚለው ሰው አጣ ሰውየው ማለት የሚመክረው ዘመድ አጣ ሰውየው። ስለዚህ እኔ እንደ ወንድም ሌላ ምንም ያየሁት መጥፎ ነገር የለም እውነት ለመናገር ማለት ነው። እንደ ትልቅነቱ ማከብረዋለሁ። እንደ ሐሳብም የተለያየ ሐሳብ የሚያመነጭ አእምሮ ስለነበረው ትንሽ ይሄ በኢትዮጵያኖች አረዳድ ያለንን አረዳድ ብዙም ስለማይቀበለው የዛኔ በጣም መወደውና ማከብረው ሰው ነበር። በነገራችን ላይ የተቆራረጠ እንትን ሰምቼ ማለት ነው። አሁን ግን ሳየው ሃይማኖት ቀይሮ እንዴ ሃይማኖት ያቀውሳል እንዴ ማለት ጀመርኩ። አለኝ ውስጤ ደግሞ ሃይማኖት ሳይሆን የሚያቀውሰው ይሄ ሰው ሲያስፈልገው የነበረው ሃይማኖት ሳይሆን በመጀመሪያ በቅድሚያ ራሱን ማግኘት የሚባል ነገር ነው አለኝ ውስጤ ማለት ነው። ትክክል ነው ብዬ ተቀበልኩ። ስለዚህ ሰውየው የሚያስፈልገው በመጀመሪያ አሁንም ቁጭ ብሎ
ውስጡ ምን እንደሚያስፈልገው ከራሱ ጋር በማውራት ወደ ውስጡ ነው መመልከት ያለበት። ውስጡ ምን እንደሚያስፈልገው ማንነቱ ውስጥ የጎደለውን ነገር ለመሙላት በመጀመሪያ ውስጡ ምን እንደሚያስፈልገው መረዳት መቻል አለበት። ካልሆነ ግን መከራ ነው ወንድሜ። ለተነገረው ሁሉ መልስ አይሰጥም። እንዴ አንድ አፍና ሁለት ጆሮ የሚባል ነገር አለ። ሁለት ያዳምጠን አንዴ ብንናገር መልካም ነው። አንድ ያዳምጠን 10 ጊዜ ብንናገር ግን ትርጉም የለውም። ሁሉም ነገር መልስ አይሰጥም። ማውራት ስላለብን አናወራም። እንዴ የሐሳብ ነፃነት የሚባለው እኮ ቁም ነገር የምታወራው ከሆነ ብቻ እኮ ነው የምታወራው እንጂ የምታወራው ነገር የሚፈይድ ከሆነ ትርጉም ካለው ነው የምታወራው እንጂ ማውራት ስላለብህ ብቻ የምታወራ ከሆነ ማውራት ስለቻልክ ማውራት አለብኝ ብለህ ውስጥን አሳምነው ከሆነ በጣም ከባድ ነው። እኔ እንደተረዳሁት ግን ከራስህ ጋር መገናኘት አለብህ። በመጀመሪያ ወደ ውስጥህን ተመልከት። ውስጥህ ምን እንደሚያስፈልገው ማየት መቻል አለብህ። እኔ ከዚህ በላይ ስለ ሰው ካወራው እኔ የወረድኩ ስለሚመስለኝ ወንድማችን ዳዲያችንን እንትን ልበለውና ልዝለለውና የሆነ ነገር አለፍ ብዬ ንግስቲቷን ሰላም እላለሁ። የሆነች ልጅ እያየሁ ነበረ ቅዱሳን። በነገራችን ላይ ሃይማኖተኞች ላይ እያየሁት ያለው ነገር አሁን በጣም ነው እንደኔ ማለት ነው። እኔም እንደ ዳዲ እየሆንኩ ነው እንጂ ማለት ለሁሉ ነገር መልስ ለመስጠት እንትን ለነገሩ ከወራት በኋላ ነው። እኔ አንድ ሰው ከክብሩ ከሚገባው ቦታ በላይ ቦታ መሰጠት የለበትም። አንዷ አሁን ነው ከመግባቴ በፊት ቲክታክም አልገባም። ከእንቅልፍ ተነስቼ ገና ቡና እየጠጣው ነው እየገባው ያሉት። ቡናዬን ይዤ ስልኬን ከፍተዋለሁ። የሆነች ልጅ እያለቃቀሰች ሰማሁ። ምንድን ነው ምናምን ትባላለች። በቃ እኔ ሰላም አጥቻለሁ፣ በቃ እኔ እዚህም እዛም እያልኩ ነው። የሆነ ሰዓት ላይ 2 ቀን ጠይቃ ሃይማኖት ቀየረች። አያገባም። ከዛ ደግሞ አሁን መሰለኝ ውስጤን የድሮ ከሆነ አላውቅም፣ የአሁን ከሆነ ግን ቀልድ ቢቀር መልካም። ትርጉም የለው። በራሳችሁ በህይወታችሁ በማንነታችሁ በውስጣችሁ በሰላማችሁ በመንፈሳችሁ አትቀልዱ። ሃይማኖት እኮ መቀለጃ እኮ አይደለም። የሃይማኖትን ትርጉም ቫልዩ አጠፉት እነዚህ ሰዎች። ሃይማኖትን እንቀይራለን የሚሉ ሰዎች ማለት ነው። እንደ ካልሲ እንደ ጃኬት እየቀያየሩ የሃይማኖትን ትርጉም ጣዕሙ አጠፉት እነዚህ ሰዎች። ትልቅነቱን አደቀቁት እነዚህ ሰዎች። እኔ በጣም ነው የሚገርመኝ። ሰላም አጥቻለሁ። ምን እናድርግሽ? ሰላም ካጣሽ እኮ ቁጭ ብለሽ ከራስሽ ጋር ነው ማውራት ያለብሽ። ሰላም ስታጡ በነገራችን ላይ ሃይማኖት እናንተ ሊፈውሳችሁ አይችልም፣ በፍጹም። ምክንያቱም እናንተ ሰላም ያጣችሁት መንፈሳዊነትን እናንተ ውስጥ ስለሌለ አይደለም። እንደዛ አይደለም። ሰላም የምታጡት ብር ስለሚያስፈልጋቸው ነው። ስለዚህ ሰላም ስታጡ መስራት ነው ያለባችሁ። በቃ አለቀ። ሰው የያዘውን ስልክ ለመያዝ ከፈለጋችሁ፣ ሰው የሚነዳውን መኪና መንዳት ከፈለጋችሁ፣ ሰው የሚበላውን ምግብ መብላት ከፈለጋችሁ እንደ ሰው ወጣችሁ መስራት መቻል አለባችሁ። በቃ በሊቢያም በምናምንም አቋርጣች መውጣት ነው እንጂ ሰላም አጥቻለሁ። የምን ሰላም? የብር ሰላም እንዴ? ሰው የሚበላውን እየበላው አይደለም። ሰው የያዘውን ስልክ አልያዝኩም፣ ሰው የሚነዳውን መኪና አልነዳውም ከተባለ መስራት ነው ያለበት እንጂ ሃይማኖት በመቀየር እንደዛ አይነት ነገር አይገኝም። አሁን የገቢ ምንጭን ያደረጉት ሃይማኖት መቀየር የሚባለው ነገር ማለት። ስለዚህ በጣም ከባድ ነው። አትዝቀጡ። ይሄ ሃይማኖተኞች ቦታ ባስጧቸው መልካም ነው። እንደነዚህ አይነት የቆረቆዙ ሰዎች፣ የተራቆቱ ሰዎች፣ የወረዱ ሰዎች ቦታ ባስጧቸው። በቃ እንደዚህ ከፊት ለፊት መጥተው የሚያለቃቀሱ ሰዎች ካሉ አይ እንደዛ ከሆነ እነንትና ጋር በውስጥ አውራቸው ተብሎ በቃ ዝግት ነው መደረግ ያለበት። ካልሆነ ግን ቦታ ተሰጥቶት ቁጭ ብሎ ግማሽ ሰዓት እንዲያለቃቀስ ከተፈቀደለት ሌላ ፖለቲካ ነው የሚሰራው። እንዴ እኔ እየነገርኳችሁ እኮ ነው። የእንትን መክተፊያውን እየላከ እኔ የምበላው ግማሽ እንጀራ ነው እያለ የሚልክ ሰው እኮ አውቃለሁ። እዚህ ጋር ቁጭ ብሎ እኛ ጋር እንትን ውስጥ ለውስጥ እዚህ ጋር ሃይማኖት ይጫወታል። ውስጥ ለውስጥ እየገባ ደግሞ እንትን መክተፊያውን እየላከ የገማ እንትኑን እየላከ ግማሽ እንጀራ በሽሮ አድርጎ እቺ ከሁለት ቀን በኋላ ነው ምበላት እየበላው ያለሁት ብሎ የሚልክ ሰው እኮ አውቃለሁ እኮ። አያስፈልግም። መስራት ነው ያለባችሁ። በቃ መከራችንን በልተን ነው እዚህ ጋር የደረስነው። አለፈልን ማለት ሳይሆን በቃ ከኢትዮጵያ ከሚባል ሀገር ወጥተን እንዲያልፍልን ብለን ማለት መከራችንን በልተን እንዴ
ደም እንትን እያደረግን ነው የምንሰራው። በነገራችን ላይ ዝም ብሎ እንትን 18 ሰዓት እየሰራን ነው እዚህ ጋር የምንመጣው። ስለዚህ የውስጥ ሰላም በብር እንትን የውስጥ ሰላማችሁን ካጣችሁ መስራት ነው ያለባችሁ። ሃይማኖት መቀለጃ አይደለም። በነገራችን ላይ ሃይማኖተኞች ሃይማኖታችሁን ብትወዱት ማንኛውም ሃይማኖተኛ ሰው ለሃይማኖቱ ክብር ሊኖሩ ይገባል። ለእንደነዚህ አይነት ሰዎች ቦታ ባይሰጥ መልካም ነው። በቃ ተረዷቸው። አንባቢ ሰዎች መሆን አለባችሁ። ሰውን ተሎ የሚረዳው ሰው መሆን አለባችሁ። የዋህነት ትርጉም የለውም። ይሄ የዋህነት የሚባለው ነገር ትርጉም የለውም፣ አያስፈልግም። በተለይ በዚህ ዘመን ማለት ቀላጅ በበዛበት ዘመን ስላለይተው ይሄን ያህል ካወራው አንድ አጀንዳ አለና ነካን አድርገው። ሰዎች አንድ ነገር ልንገራቸው። አንዳንድ ሰዎች መብታቸውን እኔ አይመለከተኝም፣ ፖለቲካ በበዛበት ዘመን ምንም ማድረግ አይቻልም። ንግስቲቷ ዝም በይ ሐሳቤን እስክጨርስ እኔ የጠማኝን እንትን ስላለ ወይ አንዳንድ ሰዎች የአባቶችን ምናምን ምናምን በሉ ይበላሉ ምናምን ተብሎ የተሰራ ፖለቲክስ ነበረ። ያ ፖለቲካ እኔ የሰሩት ሰዎች መብታቸው ነው፣ አይመለከተኝም። ለምን ሲባል የፖለቲካ ጊዜ ስለሆነ፣ የፖለቲካ ዘመን ስለሆነ፣ የፖለቲካ ሰዓት ስለሆነ ከራሳቸው በላይ ፖለቲካ የሚሰራው ሰው ስለሌለ ማለት ነው። አይመለከተኝም። ወደ እውነታው ስንመለስ ግን አንደኛ ነገር አር አይደለም። ስነ ስርዓት አድርጉ። አር የሚበላ ሰው የለም። ትክክለኛ ነገር ከስራ ስር የሚሰራ ነገር ነው እንጂ አር አይደለም። ወደ ዋናው ነገር ስንመለስ ግን አር አይደለም እና ታዲያ ምንድነው ከተባለ ሰው ምግብ እያማረጠ በሚበላበት ዘመን፣ በሰለጠነ ዘመን፣ የፈጣሪ ጸጋ በምድር በተትረፈረፈበት ዘመን እንደዚህ አይነት ስራ ስር መለቃቀም ጦጣነት አይደለም ወይ የሚል ሐሳብ ነው የማቀርበው። ይሄ ከአር ምን ይለየዋል የሚል ሐሳብ ነው ያለኝ እኔ። ገብቷቸዋል። አፍና ሆድን የፈጠረ አምላክ ለዚች ሆድ ደግሞ ብዙ ጸጋን የሰጠ አምላክ ክህደት አይደለም ወይ ነው የኔ። ምንድነው ልዩነቱ ነው? አር ከመብላት ልዩነቱ ምንድነው? አር ባይሆንም አር የሆነ ጭንቅላት መሸከም ነው የኔ ሐሳብ። ብዙ የፈጣሪ ጸጋ በተትረፈረፈበት ዘመንና ጊዜ ምግብ አልፈልግም ብሎ እንትን ውስጥ ገብቶ ሰው ቅጠል መለቃቀም ምን የሚሉት ነገር ነው? አር ባይበላም አር የሆነ ጭንቅላት ተሸክሞ ያለ ህዝብ ነው። ገዳም የሚገኙ ሰዎች አር የሆነ ጭንቅላት ያላቸው የተሸከሙ ደናቁርት ናቸው። ለኔ አያስፈልግም፣ ውሸት ነው። በነገራችን ላይ ጠንካራነት የሚለካው እየተፈተንክ ካለፍክ ነው እንጂ ገዳም ውስጥ በመግባት ከብዙ ነገር በመለየት የመንፈሳዊነት ጥንካሬ እዛ ውስጥ የለም። የመንፈሳዊነት ጥንካሬ ያለው ከሸርሙጦች እየተጋፉ ከሌቦች እየተጋፉ የሚደረገው መስዋዕት ነው የመንፈሳዊነት ጥንካሬ የሚባለው እንጂ ከጦጣ ጋር እየኖርክ ማን ያሳስታል? እዛ ውስጥ ብትፈልግስ የት ታገኘዋለህ እኮ ነው። ይሄ በቃ ጠንካራ ስለሆኑ አይደለም፣ ሰነፍ ስለሆኑ ነው። ሰርተው መብላት ስለማይችሉ ነው። እነዚህ ሰዎች ዝሙት አይሰሩም ካልከኝ እና አባንትና ይመስክሩ፣ ውሸት ነው። ውሸት ዝሙት ሳይሰራ እዛ ውስጥ የሚኖር ሰው የለም በፍጹም። እኔ እርግጠኛ ነኝ፣ አረጋግጬ ነው እየተናገርኩ ያለሁት። ውሸት ነው። ይሰራሉ፣ ግጥም አድርገውም ሰርተዋል። ሰርተው ተብለውም የተባረሩ ሰዎች አሉ፣ ዝም የተባሉ ሰዎችም አሉ። አባቶችም ለእንደነዚህ አይነት ነገር ተቃውሟቸው ያቀረቡ ሰዎችም አሉ። ስለዚህ ውሸት ነው። ለዝሙት ምናምን የሚባለው ዝሙት ያገኙታል እዛ ጋር። በነገራችን ላይ ምግብ የሚባለው ነገር ደግሞ ሲያገኙ ግጥም አድርገው ይበላሉ። ውሸት ነው። ልዩነቱ ምንድነው? አሁን አፕልና እንትን ምንድነው? ይሄ እንትኖችን እየበላ ሰው አለ ብዙ ነገር ነው የሚበሉት በነገራችን ላይ። ከዛ ደግሞ እዚህ ጋር ይመጣና የሆነ ነገር አድርቀው እሸቱ ይስከ ብለው ለመልሰው እንዴ ለብለው አባቴ በጣም ይመራል ሆምጣጤ ምናምን። ትቀልዳለህ እንዴ?
ምንድነው የምንማረው? አሁን እኔ ምንድነው የምማረው ከእንደዚህ አይነት ነገር? ውርደት ነው። የቤት ኪራይ መክፈል ያቃታቸው ዓለማዊ ኑሮ የሚባል ነገር ያላሸነፉ ሰነፍ ሰዎች ናቸው። እንደ ደግነነት ማለት የዚች ዓለም ፈታኝነቷን አልፈህ የዚህ ዘመን ትውልድ እርኩስነቱን ተሸክመ በማለፍ ነው የመንፈሳዊነት ጥንካሬ የሚለካው እንጂ ገዳም ውስጥ በመግባት የመንፈሳዊነት ጥንካሬ እዛ ውስጥ የለም በነገራችን ላይ። ስለዚህ አርባ ትበሉም አር የሆነ ጭንቅላት ነው ያላችሁ እናንተ ሰዎች፣ ገዳም ውስጥ ያላችሁ ሰዎች ማለት ነው። እነሱን የምትደግፉ ሰዎችም ጭምር ማለት ነው። ወደዛ እንዲሄዱ ልጆቻችሁን የምትደግፉ ሰዎችም አር የሆነ ጭንቅላት የተሸከማችሁ ሰዎች ናቸው። ስለዚህ ልዩነት የለውም። አርባ ትበሉም አር የሆነ ጭንቅላት የተሸከማችሁ ሰዎች ናችሁ። ምንም ልዩነት የለውም። የተበላው ግን አር አይደለም። ከስራ ስር የሚዘጋጅ ይሄ የሚመር ምግብ ነው፣ የሚመር ነገር ነው። ገብቷችኋል? የረሃብ ማስታገሻ ምናምን ብለው ያስቀመጡት ነገር ነው። በነገራችን ላይ እሱ ሁሌም አይበላም። ተዘጋጅቶ የተቀመጠ እንጂ ሁሌም ምግባቸው እሱ አይደለም። ቆሎ ይበላል፣ ባቄላ፣ ብዙ ነገር ነው ይበላው እንጂ እሱ ከበሉማ በሳምንት ይሞታሉ። በነገራችን ላይ በጣም ይመራል፣ ለጤናም ችግር አለበት። ውሸት ነው። ተዘጋጅቶ የተቀመጠ ነው። ፖለቲካ ነው ራሱ የሰራው። እሸቱ ይመቸው፣ ስራው ነው። ይህን ስንጨርስ ብዙ ነገር ያልነካነው ነገር አለ። ቢሆንም ግን ንግስቲቷ እዚህ ጋር ቁጭ አድርገን እንደዚህ አጨልቆ እየተመለከቱ ስለሆነ እርስዎን ሰላም ብለን ወደ ጉዳያችን ብንመለስ መልካም ነው። የዳዲዎችም የልጆቻቸውም ጉዳይ ስላለን እንዴት ነሽ? የተከበሩ አንሚት ያድርጉ። አሉ ወይ? ካሉ ሚታቸው ቢያነሱ መልካም ነው። እሺ በቃ እስኪ መለሱ እንትን እናድርግ። እስኪ እኔ የምላችሁ ሰዎች የሆነ ነገር አየሁ። የሚቀልዱ ሰዎች የተለመደ ፖለቲካቸውን ለቅፈላና ለሽቀላ ብለው ያመጡት ጉዳይ ነበረ እና እላቸዋለሁ ወይዘሪት ጠጅቶ ብሬ ባለፈው ደንግጣ ሳታስበው በሚስጥረ እምራን ደንግጣ ያሳየችውን ፊቷን በዩቲዩብ ነው መሰለኝ አየዋለሁ። እንዴት እንደደነገጥኩ እንዴት በአንድ ሰው ሁለት ፊት ይታያል? ሁለት እኮ ነው። አንዱ ቺምፓዚ ነገር ነው፣ ጭላዳ እንትን ነገር ነው። አንዱ ደግሞ የሰው ቅሪት ያለበት እንትን ማለት ነው። እንደዛ ነው ያየሁት። ግማሽ ፊቱ እንዴት ልግለጽላችሁ? በጣም እንትን ነው። በነገራችን ላይ ሰውየው እኔ እንደተረዳሁት በሐሳብ መንምነዋል። ጠጅቱ ብሬ ማዲያት በነገራችን ላይ ዝም ብሎ የሚመጣ ነገር አይደለም። ማዲያት ከሐሳብ ነው፣ ከመጨነቅ የሚመጣ ነገር ነው እና በዛ ልክ ጥቁር ብሎ ፊቱ በጣም ማዲያት በማዲያት ሆኖ ምን ሆኖ ነው ምናምን በጣም ነው የሚያሳዝነው። እና ሳስበው ለካ ልጁ ያስባል። የኑሮ ችግር አለበት፣ የፍርሃት ችግርም አለበት። በአንድ ሰው ሁለት ፊት ነው ያየሁት እኔና የ665 አምላክ ምህረቱን ይላክላት። አንተ ያየው ሁለት ፊት ነው አይደለ? እኔ ግን የዓለም ዋንጫ ኳስ አይተዋል። ስንት አይነት ከለር ነው ያለው? እሱ ፊት ነው ያየሁት። ኳስ ትመለከታለህ እንዴ? ሌላ ስራ ነው ወዶ አልፎ አልፎ ኳስ እኮ ማለት አላይም። እኔ ምንድን ነው መጀመሪያ ደህንነት
እኔ እኔ ግደለኝ ኳስ አላይም። እኔ በፍጹም አላደርገውምም አላይም። ኳስ የሚባለው ነገር የማውቀው ነገርም የለም። ስለ ኳስ በፍጹም ብትጠይቀኝ እኔ አሁን አላውቅም። እኔ የማውቃቸው ሰዎች አሉ። አንዳንድ ሰዎች ከሌላ አንጻር ነው የማውቃቸው እንጂ ኳስ ተጫዋች ስለሆኑ ብቻ አይደለም እኔ የማውቃቸው። እና ማየት የለብህም ቢላል አይምሮን እየጠበበ በቃ እየወረድክ ትሄዳለህ። ጥሩ አይደለም። እኔ ወደ ኳስ ዘለላችሁ አጋጣሚ ነው በመሀል ሚዩት አድርጊ አንቺ ገባ። አንበሳ ወርተሽ ነው ማውራት ያለብሽ ባቢ። ኦፓ ማውራት ያለባት አንበሳ አስወርዳት ነው። አንበሳ ይብላ እባክህ። አሁን አጀንዳ ላራምድበት ደቂቃ የለኝም። ወደ ማን ነው አንበሳው የሚወርደው? አሁን ይሄ ቤት ለስድስት ሰዓት መቀጣት አለባት፣ መቀጣት አለባት። ኧረ ተው ተው አንተ የኔ መባጽዮን ቆይ አንዴ ቆይ። እኔ በጲላጦስ ውስጥ ያየሁት ጉድ አይደል ነው። በሰላም ነው በጣም ባቢ ዛሬ ሰምተኛ ላይ የማተ አንበሳ ራሽ አንበሳ ትላለህ እንዴ? አንፈልግም እኮ እኛ እኮ ሰርተን መበላ ሰዎች እኮ ነው። ተው እንጂ ተው እንጂ ምን እናደርገዋለን? ዛሬ ጉድ ሰርታኛለች። ቤቷስ ገብቼ አላስገባ ብለኛለች፣ አባረኛለች። አንተ ቢላል አውራ ሚኒታርክ ላውራበት እንደው ድፈት ትላታለህ፣ አታወራም ወይ? ለእንግዲህ በጊዜ እየባረካችሁኝ ምላሴ ቤቢ የኔ ፍቅር እያጣጣምኩ ነው። እንደዛ ስትል እኮ ደስ እያለኝ እኮ ነው። እንደዚህ ቤት ተቅዬ ማለት እንዴት ደስ እንደሚል አሁን እኔ አልቻልኩም። ፍልጥ መጥቶ አሁን እንጨት መጥቶ ቢነካኝ ራሱ ምንም እንትን አለ። እስኪ ቀጥይ እና ፍቅሬ እኔ ሁሉ ነገር ህብለ ሰረሰሪ በእንደዚህ አድርጎ ፔንዱላይ ወደኋላ ቴንክ ዩ። አሁን ወደ ተነሳ ሀሳብ ለሰፊው ህዝብ ዛሬ በዓል ስለሆነ እና ሲንግልና ሰናግሎች ስላሉ እንዳይሰማቸው ኢድ ሙባረክ ብያለሁ። ኢድ ሙባረክ ቤቢ። ቆይታኔ ጨስ ይዤው ልምጣ ፍቅር እሳቱ እንዳያልቅ። እሺ ኢድ ሙባረክ ብያለሁ። ኢድ ሙባረክ ኢድ ሙባረክ ለአማንያን። እንደዚህ ነው እግርን ትሰቅላለህ፣ ቡናን እየጠጣ ቁጭ ብለህ እንደዚህ ነው ስለ ዳዲ ታወራለህ። የማልክበትን በደንብ እኔ እውነት ለመናገር እኔ ታላቅ ወንድሜ መንቀጣል ታርግልኝና በዛ ነገር ላይ ያንተን ድምፅ መስማት አልፈልግም። አቶ ጲላጦስ እኔ ታላቅ ወንድሜ መንካት አልፈልግም። እኔ ምክር ነው። እኔ ራሱን ሳያገኝ ሲቀር እኔ መልሰዋለሁ። አንገቱ እንደዚህ ጠምዘዝ አድርጌ እዚህ ጋር ያለው አንተ ራስህ እኮ ምናምን ብዬ ማሳየት ካልሆነ እንደው በሸጥ ነው እንደው በሸጥ ነው በጨረታ ቢሆን የሚገዛም ባገኘን እና ምንም እየተስማማኝ አይደለም። ይከታተለኛል ፍቅር ስንት ያወጣል? እንደው በነፃ ሰጡ እንዳንባል ነው። እንደው መቼስ 665 ተብሎ ተጠርቶ የለ ጠርቶታል እንዴ? ለምን በወሰዱልን እንዴ? ተከታተለኝ ማውራት አልቻልኩም። ሌላ ነው እንዴ የምትይው? ጲላጦስን እኮ ነው ፌብ ዳዲ መስሎኝ እኮ ነው። እኔ ወይ ዳዲን አጀንዳ ቆይ እመጣልሃለሁ። እኔ አሁን ችግር የሆነብኝ ጲላጦስ ነው። እንደ ጠላ እየተከታተለ አላስወራ ብሎኛል። ፍቅር እውነቴን ነው የምልህ፣ እርምጃ ልወስድበት ይገባል። ኧረ ድምፅህን አስተካክይ እንዴ። እኔ ትንሽ እንትን ብያለሁ እንዴ። ምንድን ነው እንደዚህ ድምፅሽ? እኔ እኮ ሰው ካሪስ እዚህ ቤት ያለ መንፈስ የታሰረና የተበታተነ ይሁን እንዲሁ ቀስ ብለን ማውራት እኮ አልቻልንም።